የኛ አስተምህሮት ግን ምንድነው ከተባለ በፕሪዲስቲኔሽን አንፃር ማለት ነው። የኛ ትምህርት እግዚአብሔር ዓለምን ለማዳን አቅዷል። ያቀደውስ በማን በኩል? በክርስቶስ በኩል እንዲሆን ወስኗል። በማን በኩል አልኳችሁ? ሁሉ ነገር በክርስቶስ እንዲሆን ከራሱ ፍቅር እግዚአብሔር አምላካችን ወሰነ። አንዴ ቻርጅ ላድርግ። ስለዚህ እያንዳንዱ የሚመጣው አሁን በደንብ አስተውሉ፣ የሚመጣው የትኛውም ነገር ስለ ድህነታችን ከማን አንጻር ነው ማለት ነው? ስለ ክርስቶስ። ስለዚህ በክርስቶስ ነው የተወሰነው ማለት ነው። ድህነት ሁሉ የሚፈጸመው ያለ ክርስቶስ ሊፈጸም አይችልም። ስለዚህ እግዚአብሔር ይህንን ቀድሞ ምን አድርጓል? አስቀምጧል፣ ወስኖታል፣ ፕሪዲስት አድርጓል ማለት ነው። ፕሪዲስቲኔሽን የምንለው ከዛ ፕሪዲስቲኔሽን የኛ የክርስቲያኖች በክርስቶስ መጥቶ እግዚአብሔር ዓለምን እንደሚያድን ተወስኗል ማለት ነው። ቀድሞ ነው የወሰነው። ይሄ ውሳኔ እናምናለን። እግዚአብሔር ሁሉን አዋቂ እንደመሆኑ ለመዳናችን ያዘጋጅልናል ማለት ነው። ሰው በፍቅር እግዚአብሔር ምን አድርጓልና እንሆን ዘንድ ምን በክርስቶስ። አያችሁ፣ ውሳኔው የሚመጣው ከክርስቶስ አንጻር ዓለምን የማዳን እቅድ አንጻር እንጂ እያንዳንዱ ግለሰብን ኤበሉ ሲኦል ትገባለ፣ ኤበሉ ደግሞ ገነትን ትገባለ አይደለም። አጠቃላይ ግን ሰውን ማዳን በማን ተወስኗል? በእግዚአብሔር በክርስቶስ በኩል እንዲሆን ቀድሞ ምን ሆኗል? ተወስኗል ማለት ነው። ለምን እዛው ላይ በነገራችን ላይ በኤፌሶን ምዕራፍ 1 ቁጥር 13 ላይ ወረድ ስትሉት ስለ እያንዳንዱ ግለሰብ ሲያነሳ ምንድን ነው የሚለው? ሰምታችሁ አምናችሁ ይላል። መስማት አለ፣ ከዛስ ማመን አለ። ስለዚህ መስማትና ማመን ከማን ነው? ከእኛ ነው፣ ከክርስቲያኖች ማለት ያላመኑ ከሰዎች አጠቃላይ። ስለዚህ እንሰማለን፣ እናምናለን። ካመንክ በኋላ ነው ማለት ነው። ማመን የማን ምላሽ ነው? የሰው ምላሽ ነው። የሰው ምላሽ ነው እንጂ ማመን የሆነ እግዚአብሔር አይደለም። የሰው ምላሽ ነው። እግዚአብሔር ይኸው እንድናምን ሁሉ ነገር አደረገ፣ ልጁን ወደኛ ላከ። ኦኬ፣ ማመን አለማመን የማን ነው? ያንተ ነው። አይሁዳውያን እያዩት ነበረ፣ ክርስቶስን አላመኑ። ያመኑት አሉ፣ ያመኑት ዳኑ፣ ያላመኑት ጠፉ። ስለዚህ በማን ውስጥ ነው ማለት ነው የተደረገ ይሄ እቅድ? በክርስቶስ ውስጥ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን የሚለው ኤፌሶን ምዕራፍ 1 ቁጥር 5 ላይ የተጠቀሰው ይሄ ነው። ስለዚህ አስቀድሞ መወሰን ሁልጊዜ በማን ነው ማለት ነው? በክርስቶስ ነው። ኤፌሶን ላይ ያለው ይሄ ነው። ከክርስቶስ ውጪ ምን የለም? መዳን የለም። ማንም ክርስቶስን የሚቀበል ሁሉ የእግዚአብሔር ልጅ ይሆን ዘንድ ምን ሆኗል? ተወስኗል። ልድገምላችሁ። ማንም ክርስቶስን የሚቀበል ሁሉ የእግዚአብሔር ልጅ ይሆን ዘንድ ቀድሞ እግዚአብሔር ወስኖታል። ይሄ ነው የኛ ውሳኔ የምናምን። ለዛ ነው እንደ ፍቃዱ እዛው ቁጥር 11 ላይ ምን ይላል? እንደ ፍቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰስ በክርስቶስ ደግሞ ርስትን ተቀበል። በማን? በክርስቶስ ርስትን ተቀበል። አስቀድሞ ምንን ወስኗል? የልጁን መልክ እንይዝ ዘንድ ወስኗል እግዚአብሔር። ማንም ሰው በክርስቶስ የሚያምን ምንን መልክ ይይዛል ማለት ነው? የክርስቶስን መልክ ይይዛል። የክርስቶስን መልክ ለመያዝ ደግሞ እኛ ቀድመን ተወስነናል ይላል። በቃ ይህንን ውሳኔ ለእኛ እግዚአብሔር አምላክ አስተላልፏል። ማለት ማንም ሰው የሚድን ቢኖር ክርስቶስን ሳይመስል መዳን አይችልም ማለት ነው። ክርስቶስን መምሰል አለበት። ስለዚህ ክርስቶስን ለመምሰል እግዚአብሔር አምላክ ቀድሞ ወስኖልናል። ምን የሚሆንን በእርሱ እንድንድን ተወስኖልናል ማለት ነው። ስለዚህ በኤፌሶን ላይ የተቀመጠው ከክርስቶስ ማዳን አንጻር ክርስቶስ የልጁን መልክ እንይዝ ዘንድ እግዚአብሔር አስቀድሞ ወሰነው እንጂ ግለሰብን፣ ያ ማለት የሆነ ሰንበዲ አንተ እንዲሆነ ወደ ሲኦል ትሄዳለህ፣ አንተ ደግሞ እንዲሆነ ወደ ገነት ትሄዳለህ፣ በቃ ወስኜብሃለሁ የሚል አይደለም። አምኖ ለመጡት ምን ተወስኖላቸዋል? የልጁን መልክ ይዙ ዘንድ ተወስኖላቸው ወዴት ይሄዳሉ? ወደ ገነት። አይ አላምንም ያለ ሰውዬ ደግሞ የክርስቶስን መልክ አይዝም፣ አዳማዊ መልክ ይዝና ወዴት ይሄዳል ማለት ነው?
ወደ ሲኦል ይሄዳል። እነርሱም ሮሜ ምዕራፍ 8 ቁጥር 29ን ሌላ ጥቅስ ያነሳሉ። በዚሁ ላይ ተንተርሶ ቅድመ ውሳኔን የሚጠቅስ እንደዚህ አይነት ጥቅስ ማለት የሚመስል የሚያነሱት ምንድነው? ለእነርሱም አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰነ፣ አስቀድሞ የወሰናቸውን ጠራቸው። በደንብ አስተውሉ። መልሱ ምንድነው ማለት ነው? አስቀድሞ ያወቃቸው። የእግዚአብሔር ፎር ኖሌጅ አለ። አሁን እዚህ ውስጥ በደንብ ልታስተውሉ የሚገባ ክርስቲያኖች፣ የእግዚአብሔር ውሳኔና የእግዚአብሔር እውቀት የተለያየ። የእግዚአብሔር ውሳኔና የእግዚአብሔር እውቀት የተለያየ። የአሁኑ ጥቅስ ሮሜ ምዕራፍ 8 ቁጥር 29 ሮሜ ምዕራፍ 8 ቁጥር 29። ስለዚህ አስቀድሞ ያወቃቸውን እውቀትን ያመለክታል። የእግዚአብሔር እውቀት እኛ መልካምንና ክፉን እንድንመርጥ እኛ ላይ ተጽዕኖ አድርጓል? አላደረገም። ለምሳሌ አንድ ዶክተር ነገ እንደሚሞትና ነገ እንደሚኖር ማለት አወቀ ብንል በቃ ተሰጠ፣ አሁን አወቀ። ስለዚህ ምን ይፈጠርበታል? እዛ ሰው ማለት ስላወቀ ማለት ሳምቲንግ ካላደረገ በስተቀር እንትን የሚሆን ነገር አለ የለም። ተጽዕኖ እስካላደረገ ድረስ ማለት ነው። ውሳኔ ሲሆን ያንን ሰው ትሞታለህ፣ ስለዚህ እንዲሆንና እንዲህ አድርግ ከተባለ ያ ውሳኔ ነው ማለት ነው። ያ ሰውዬ ላይ አልፎ ከእውቀትም አልፎ ምን እያደረገ ነው? ተጽዕኖ እያደረገበት ነው የሆነ ነገር እንዲሆን ማለት ነው። የእግዚአብሔር እውቀትንም ስናነሳ እግዚአብሔር ፎር ኖሌጅ ሁሉንም አዋቂ ነው። ግን እያንዳንዳችን ላይ እንዲህ እንዳደርግ እንደዚህ እንድናደርግ ብሎ የሚወሰንብን አይደለም ማለት ነው። ተወስኖብን እንዲህ እንዲሆን እያንዳንዱ ላይ የሚወሰን አይደለም። ስለዚህ ኢፌክት የለውም ማለት የእግዚአብሔር ማወቅ እግዚአብሔር ሁሉ ፎር ኖሌጅ ማድረግ እኛ ላይ ኢፌክት የሚያመጣው የለም ማለት። ስለዚህ ይህ ቅድመ እውቀት ነው እንጂ ቅድመ ውሳኔ አይደለም። ሮሜ ምዕራፍ 8 ቁጥር 29 ላይ የተጠቀሰው እግዚአብሔርን ፎር ኖሌጁን እውቀቱን ለማሳየት እንጂ ምን አይደለም ማለት ነው። ማን እንደሚያምን እግዚአብሔር ያውቃል፣ ማን እንደማያምን እግዚአብሔር ያውቃል። ማያምን እግዚአብሔር ያውቃል፣ ማያምን እግዚአብሔር ያውቃል። ተመልሻለሁ። ኦኬ እሺ መልካም። ስለዚህ እግዚአብሔር ምን አልኳችሁ? ማን እንደሚድን ያውቃል፣ ማን እንደማይድን ያውቃል። ማን እንደሚድን ግን ማለት ማን ይድናል ከተባለ በልጁ ያመነ ምን ይሆናል? ይድናል። ቀድሞ እግዚአብሔር ይህንን ያውቃል። በልጁ ያላመነ አይድንም። ቀድሞ እግዚአብሔር ይህንን ያውቃል። በልጁ ያመነ አስቀድሞ እግዚአብሔር ምንን ግን ወስኗል? በልጁ ማመንን ወስኖለታል። በልጁ ማመን እንደሚያድን ወስኖልናል። ውሳኔው እሱ ነው። የሰውየውን ውሳኔ ሳይሆን እግዚአብሔር የወሰነልን ምንድን ነው? ሰው የሚድንበትን ወሰነ። ረዳችሁን? ሰው የሚድንበትን እሱም ክርስቶስ እንደሆነ የልጁን መልክ የምንይዝ መሆኑን እሱን ወስኖልናል። በቃ ያለ ክርስቶስ ማንም መዳን አይችልም። እሱ ተወስኖልናል። ኦኬ። እውቀቱስ ማን እንደሚድን እግዚአብሔር በልጁ ያመነ ይድናል። ይህንን ያውቃል። በልጁ ያላመነ ደግሞ ይጠፋል። ይህንን እግዚአብሔር ቀድሞ በወሰነው ያውቃል ማለት ነው። እያንዳንዱ ከዚህ አንጻር እግዚአብሔር ስለሚያውቅ ማለት ነው። ከዚህ አንጻር ነው የሚነገረው የእኛ ፕሬዲስቲኔሽን። የእነሱ ግን እያንዳንዱ ምን ያደርጋል? እያንዳንዱ በክርስቶስ የሚያምኑ እንዲያምኑ የሚያደርገው እግዚአብሔር ነው፣ እንዲጠፉም የሚያደርገው እግዚአብሔር ነው ብሎ እግዚአብሔርን ይከሳሉ። ሎቱ ስብሐት። እግዚአብሔር እንደዚህ አላደረገም። ሌላኛው
ሌላኛው ሮሜ ምዕራፍ 9 ቁጥር 13 ብዙ ጊዜ የሚያነሱት አሁን እዚህ ጋር በደንብ እንዳትሸወዱ እሺ። ይሄንን ያነሳሉ። ሮሜ ምዕራፍ 9 ቁጥር 13-16 ላይ ያዕቆብን ወደድኩ ኤሳውን ግን ጠላው ይላል እግዚአብሔር። ስለዚህ ምንድነው የሚያነሱት? ያዕቆብን ምን አደረግኩ? ወደድኩ፣ ኤሳውን ደግሞ ጠላው። እግዚአብሔር ይህንን ስላለ ይህ የሚያመለክተው በቃ ያዕቆብን ወደድኩ ኤሳውን ጠላው ተብሎ ስለተጻፈ ማለት ነው። ምን እያሉ ነው ማለት ነው? እግዚአብሔር አስቀድሞ በእነሱ ትርጉም ልንገራችሁ፣ በደንብ አስተውሉ። የእነሱ ትርጉም እግዚአብሔር ያዕቆብን ወዶ ኤሳውን ጠልቷል። ለምን? ይህ ማለት ከዘላለም ጀምሮ ያዕቆብን ለማዳን መርጧል፣ ኤሳውን ደግሞ ለፍርድ መርጧል። ያዙልኝ። የእነሱ ትርጉም አንድ የመጀመሪያ ከዘላለም ጀምሮ ያዕቆብን ለማዳን መርጧል፣ ኤሳውን ለፍርድ ደግሞ መርጧል ብሎ ያምናሉ። ከዚህ አንጻር ይህንን ጥቅስ አንስቶ ማለት ነው። ሁለተኛ ደግሞ ይህ የሆነው በያዕቆብ በጎነት ወይም ደግሞ በኤሳው ክፋት ሳይሆን በእግዚአብሔር ሉዓላዊነት ምርጫ ነው ይላሉ። ስለዚህ መዳን የሚወሰነው በእግዚአብሔር ፍቃድ ነው እንጂ በሰው አይደለም፣ በሰው ምርጫ አይደለም ብለው ይህንን ያነሳሉ። ኦኬ፣ ይህንን አሁን በቀላሉ ዲባንክ እናድርግ። በደንብ አስተውሉ። ምንድን ነው ያሉት እነሱ? ከዘላለም ጀምሮ ለማን? ኤሳውን ወይም ያዕቆብና ኤሳው አይደለ? ታውቃላችሁ ታሪኩ። ኦሪት ዘፍጥረት ላይ ስትሄዱ ታገኛላችሁ። ኦሪት ዘፍጥረት ላይ በግልጽ ተቀምጧል። ኦሪት ዘፍጥረት ምዕራፍ 25 ጀምረን ስናነብ እናገኛለን። ኦኬ፣ ታሪኩ ምንድን ነው? ሁለቱ አሉ። ማንና ማን? ኤሳውና ያዕቆብ። ሁለቱ መንታ ናቸው። ሁለቱ አብሮ ነው የተወለዱት። ኤሳው ያዕቆብ የተባረከው ነው፣ ኤሳው ደግሞ የተረገመው ነው። ኤሳው አክቹዋሊ በአባቱም አልተረገመም፣ በረከትን አላገኘም። ግን ሃይማኖቱን ብኩርናውን የሸጠ ነው ኤሳው በራሱ ፍቃድ። ምንም በምስር ወጥ በምስር እንትን ሃይማኖቱን ሸጠ። ከዛ አንጻር ማን ነው የተባረከው? ያዕቆብ ተባርኳል። ግን እንቀጥልና እግዚአብሔር ለምንድን ነው እንደዚህ ያለው? እግዚአብሔር ስለ ኤሳውና ስለ ግለሰቦቹ ስለ ሁለቱ ነው የሚያነሳው ወይስ ደግሞ እዚህ ላይ ስለ ህዝብ ነው እያነሳ ያለው? ህዝብ ማለት የእስራኤል ህዝብ አሉ፣ የእስራኤል ህዝብ ተብሎ የሚጠሩ አሉ፣ የኤዶም ህዝብ ወይም ደግሞ የኤሳው ህዝብ ተብሎ የሚጠሩ አሉ። ሁለት ነው። እነዚህ ሁለት ህዝብ አሉ። የመጀመሪያው የማን አልኳችሁ? የእስራኤል ህዝብ። ያዕቆብ ማለት እስራኤል ማለት ነው። እስራኤላውያን ናቸው። ኦኬ። ሁለተኛ ደግሞ ስለማን ነው? ስለ ኤዶም ህዝብ ወይም ደግሞ ስለ ኤሳው ህዝብ ነው። ስለ ሁለቱም ነው እግዚአብሔር እየተናገረ ያለው። እንዴት ከተባለ አሁን ይህንን የምታገኙት ምን ላይ ነው? ሚልክያስ፣ ትንቢተ ሚልክያስ ምዕራፍ 1 ቁጥር 2 እስከ 23 ላይ እንዲህ ይላል፣ ወደድኳችሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ትላላችሁ? ምን አለ እግዚአብሔር? ወደድኳችሁ ይላል። እናንተ ግን በምን ወደድከን ትላላችሁ? መልሱ። እሺ፣ ኤሳው ለያዕቆብ ወንድም አይደለምን? ኦኬ ይላል እግዚአብሔር። ኤሳው ለማን? ለያዕቆብ ወንድም አይደለምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ምድሩንም ምድረ በዳውን አደረግኩት፣ ርስቱን ለበረሃ ቀበሮች ሰጠው። ስለዚህ ለዚህ ትክክለኛ ትርጉሙ ምንድን ነው ከተባለ ሚልክያስ እዚህ ላይ የሚናገረው ስለ ህዝብ ነው። ማለትም ስለ አንድ ግለሰብ ወይም ስለ ኤሳው ብቻውን ወይም ደግሞ ስለ ያዕቆብ ብቻ አይደለም እና ስለ ህዝብ ነው። ስለ ህዝቦች ውስጥ እስራኤል የያዕቆብ ዘሮች ናቸው። ኤሳው ደግሞ ያው የኤዶምን ያመለክታል። እግዚአብሔር ከኤዶም ይልቅ ለብሩህ ታሪክ እና ለመሲሁ መምጫ ማንን መረጠ? እስራኤልን መረጠ። እስራኤልን ለምን መረጠ? እስራኤልን ለምን መረጠ? ለምንድን ነው ኤሳውን ያልመረጠ? እስራኤልን ለምን መረጠ? ዋልጠባ
እሺ በጣም መልካም። ቅድም እንዳልኳችሁ እስራኤል ለምን ተመረጠ? ያኛው ብኩርናውን ሸጠ፣ ሃይማኖቱን መነሻውን ሸጠ። አንድ እስራኤል ታስታውሳላችሁ፣ ካልባረከኝ አልለቅህም። ማን ነው ይህንን ያለው? ካልባረከኝ አልለቅህም ያለው ማን ነው? ማን ነበር? እስራኤል ወይስ ኤሳው? እስራኤል ማለት ያዕቆብ ማለት ነው። በነገራችን ላይ እስራኤል የምንለው የያዕቆብ ሕዝብ የያዕቆብ ዘሮች እስራኤል ተብለው ነው የሚገለጡት። 12 ልጆች አሉት። 12ቱ ነገድ እስራኤል ተብለው የሚታወቁት ያዕቆብ ካልባረከኝ ምን አላደርግም አልለቅህም፣ አምላኬን በቃ አባርከኝ ብሎ ሲታገል በዛ በፍኖተ ሎዛ ምን ሲል ነበረ? ከእግዚአብሔር ጋር ያው ፍቺው ሲመጣ ከክርስቶስ ጋር ከሰውነቱ ጋር እያያዝና ይመጣል። በነገራችን ላይ ካልባረከኝ በረከትን ካልሰጠኝ ብሎ ሲታገል የነበረው ያዕቆብ ስለነበረ እግዚአብሔር ያዕቆብን መረጠ። ያዕቆብ እግዚአብሔርን መፈለግን ነው የወደደው። ብኩርናውን ፈለገ፣ ብኩርናን ፈለገ፣ ሻተ። ያኛውስ ብኩርናውን መሸጥ በምን? በምስር ወጥ። ስለዚህ እግዚአብሔር ምንን ሰጠው? እሱን መረጠ ለልጁ፣ ልጁን በእርሱ በኩል ይልክ ዘንድ። ማንን መረጠ? ኤሳውን ወይስ እስራኤልን? እስራኤልን መረጠ። በደንብ አስተውሉ። እስራኤልን መረጠ። ኦኬ። ስለ ህዝብ እያነጻጸረ ቅድም ያነሳነውን ወደኋላ ልውሰዳችሁና በቃ ኤሳውን መርጧል እግዚአብሔር። አሁን ቅድም ምንድነው ምን ብሎ ነው የፈቱት? ካልቪኒስቶች ምን ብሎ ነው የፈቱት አልኳችሁ? ይህንን ጥቅስ በቃ እግዚአብሔር ቀድሞ ጠላው ያለው እስራኤልን ለዘላለም ሕይወት፣ ያዕቆብን ደግሞ ኤሳውን ደግሞ ለዘላለም ሞት፣ ለዘላለም ፍርድ መርጦታል። እስራኤልን ለዘላለም ሕይወት እንትንን ደግሞ ማንም ኤሳውን ደግሞ ለዘላለም ሞት መርጧል። ልክ ነው? አይ ልክ አይደለም። እንደዛ አይደለም። ለምን? ምን ጥቅስ አለ? ኦሪት ዘፍጥረት ምዕራፍ 27 ቁጥር 39 ያዙ። ኦሪት ዘፍጥረት ምዕራፍ 27 ቁጥር 39 ላይ አባቱ ይስሐቅም መልሶ ይላል እነሆ መኖሪያ ከምድር ስብ ይርቃል፣ ከላይም ከሰማይ ጠል ይርቃል። በሴፍም ትኖራለህ፣ ወንድምን ታገለግላለህ። በተዘዋወርክ ጊዜ ቀንበሩ ከአንገት ትሰብራለህ አለው። ስለዚህ ሲያገለግል ያገለግላል ኤሳው። ግን መጨረሻ ላይ ምን ይሆናል? ቀንበሩ ይሰበራል። ያ ሸክሙ ይሰበርለታል። ለማን? ለራሱ ለኤሳው። ስለዚህ ኤሳው ጠፍቶ ቀርቷል ማለት በእነሱ አስተሳሰብ ከዘላለሙ ለሲኦል መርጦታል እሱን ከተባለ ኤሳውን እና ዘሮቹን እንደዛ ከተባለ ለኤሳው ግን ያዕቆብ ምን አለ? በመጨረሻ ላይ ምኑ ይሰበርለታል? ቀንበሩ እንደሚሰበርለት ያስቀምጣል ማለት። ስለዚህ ነፃ እንደሚወጣ ከእስራኤል ነፃ ይወጣል ማለት ተረዳችሁ? ከዛ ከባርነት ነፃ እንደሚወጣ ያስቀምጣል። እዚሁ ጋር ምንድነው ቅዱስ ጳውሎስ እንግዲህ እስራኤልን ሕዝብ ምን እያደረገ ነው? እያላቸው ነው። ጭራሽ አሁን እስራኤልን ተመርጠናል ብሎ ነው አይደል? እነሱ ማለት እንደነሱ አባባል ቅድም ባልነው እንግዲህ እስራኤል ለዘላለም ሕይወት ከተባለ ኦልሬዲ ተመርጧል። እስራኤል ለዘላለም ሕይወት ተመርጧል። ኤሳውና የኤሳው ዘንድ ደግሞ ያሉት ምን ሆኗል? ለዘላለም ጥፋት ተመርጧል ከተባለ ከእስራኤል ውስጥ የጠፉ የሉ? ወደ ገዛ ወገኖቼ ነው የመጣሁት አለ አይደል? ለጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቼ መጡ። እነሱ ግን ምን አላደረጉም? አልተቀበሉኝም። ይኸው ቀድሞ የነበሩት እስራኤላውያን የተባረኩት ነበሩ። የተባረኩ እስራኤላውያን ተባርኳል።
ስለዚህ ቀድሞ ተባርኮ የተባረኩት በዛ ውስጥ ዘር እንኳን ግንድ አድርጎ በእስራኤል በኩል ነው የመጣ ጌታ ኢየሱስ ክርስቶስ ሰው የሆነ በእስራኤል በኩል ነው። እንደዛም ሆኖ ወደ እነሱ መጥቶ እነሱ ግን አልተቀበሉትም። ሳልተቀበሉ ዘላለም ሕይወትን አላገኙትም። ለምን? አስቀድሞ ምን ውሳኔ ቀድም ነግራቸዋለሁ። እግዚአብሔር የወሰነው ውሳኔ አለ። ቀድሞ ምን የሚድኑ የልጁን መልክ ይዙ ዘንድ ፕሪዲስትን ተደርጓል። እግዚአብሔር ወስኗል፣ ውሳኔ ያስቀምጧል። እግዚአብሔር የልጁን መልክ መያዝ የሚቻለው ደግሞ በምንድን ነው? አምኖ በጸጋው። ያ ማለት አምኖ ሲጠመቅ የልጁን መልክ ይይዛል። ከዛ ውጪ ማንም ሰው የክርስቶስን መልክ ሊይዝ አይችልም። ያመነ የክርስቶስን ማለት አምኖ ትምህርቱን ተቀብሎ ተጠምቆ የልጁን መልክ ይይዛል። ይሄ ማንነቱን አዳማዊ ማንነቱን እርግፍ አድርጎ ክርስቶሳዊ ማንነትን ሲይዝ የማንን መልክ ይይዛል? የአምላክን የክርስቶስን መልክ ይዛል። ያንን እግዚአብሔር ቀድሞ ወስኖታል። ስለዚህ ከእስራኤላውያን ውስጥ የጠፉ አሉ ማለት ነው። ተረዳችሁ? ከእስራኤላውያን ውስጥ የጠፉ አሉ። እንደነሱ አባባል ይህንን ጥቅስ ከተረጎሙታል። በቃ ኤሳውን ጠላው ከተባለ ያዕቆብን ወደድኩ ከተባለ የኤሳው ዘር በሙሉ ወደ ጥፋት፣ የእንትን ዘር በሙሉ የያዕቆብ ዘር በሙሉ ደግሞ ወደ ሕይወት የለም። መጽሐፍ ቅዱስ እንደዛ አስተምር። ይሄ በቀላሉ ዲባንክ ያደርግ በቀላሉ ማለት ነው። ስለዚህ እስራኤል እዚህ ሮሜ ምዕራፍ 9 ላይ እየተናገረ ያለው ያዕቆብ ጳውሎስ ስለማን ነው? ስለ ኤሳውና ስለ ያዕቆብ ስፔሲፊክ ሰዎቹ ሳይሆን ዘሮቹ፣ ህዝቡ። ስለዚህ እግዚአብሔር ምን አለ? እዛው መልስ ሲሰጥ እንዲህ ይላል። ሮሜ ምዕራፍ 9 ቁጥር 6 እስከ 8 ላይ ነገር ግን እግዚአብሔር ቃል እንደወደቀ አይደለም፣ ከእስራኤል የሆኑ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ልጆች አይደሉምና፣ ዳሩ ግን በይስሐቅ ዘር ይጠራል ተብሏል። ይህም ከስጋ ልጆች እነዚህ የእግዚአብሔር ልጆች አይደሉም፣ ነገር ግን የተስፋይቱ ልጆች እንደ ዘር ይቆጠራሉ። በማን ያመኑት? በማን ነው የሚቆጠሩት? ይኸው ወደዚህ ጽድቅ ወደ ተመረጠው ወደ ክርስቶስ ወደ ተወሰነልን ወደዛ ይመጣሉ ማለት ነው። ማን? ከአሕዛብ። ለዛ ነው አይደል? ለዛ ምን ይላል? ግሪክ የለም አለ ጳውሎስ ገላትያ ላይ። ግሪክ አሕዛብ ማለት ህዝብ፣ አሕዛብ፣ ግሪክ፣ እስራኤል ምናምን የለም። ባሪያ፣ ንጉስ እንደዚህ በክርስቶስ ፊት የለም። ይሄ ሁላችንም በክርስቶስ እንትነን አንድ ነው። ከየት የመጡ እነዛ? ከሁሉም ነው። ከዛ ከአሕዛብም ወገን የተመረጡ አሉ። ያ ማለት ወደ እግዚአብሔር በክርስቶስ የክርስቶስን መልክ የያዙ አሉ። የክርስቶስን መልክ የያዙ አሉ። ምን አድርጎ? አምኖ ይሄ ወደ ክርስቶስ መጥቷል። ከአሕዛብ ወገን ከኤሳው ማለት ከኤሳው ዘር ግንድ የነበሩ ይሄው ለእነሱም ጥሪ ተደርጎላቸዋል ማለት ነው። ይሄው ያመኑት የተቀበሉት፣ ይሄው ከእስራኤል ወገን የሆኑት የክርስቶስ ማለት የእግዚአብሔር ወገን ተብሎ ለሚጠሩት የጠፉም አለ። ከእነሱ ወገንም ጠፍቷል፣ ከሁለቱም ማለት ነው። ከዛ አንጻር እሺ፣ ለማንኛውም ለዚህ ማስተባበያ አሁን ካነሱት በቀላሉ የእነሱን ፕሪዲስቲኔሽንን የሚመጣ 1-3 ጥቅስ ልስጣችሁ። ብዙ አለ፣ በጣም ብዙ ጥቅስ ማግኘት እንችላለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 እርሱ ሁሉ ሰው እንዲድን እውነትን ለማወቅ እንዲደርስ ይወዳል። እግዚአብሔር ሁሉ ሰው እንዲድን። አንድ ጊዜ እስቲ ላገናኝ መጥቶብኛል ሰዎች። እግዚአብሔር ምን አለ? ሁሉ ሰው እንዲድን እውነትን ለማወቅ እንዲደርስ። ስለዚህ ሁሉ ሰው እንዲድን ነው ማለት ነው። ይሄ በቀላሉ መታ ነው ማለት ነው። የሆነ የተመረጠ ሰው ብሏል ጳውሎስ፣ ልክ አይደለም ማለት ነው። ለጢሞቴዎስ እየጻፈ ያለው ሁሉ ሰው እንዲድን አልመረጠም። ለብቻው የተመረጡ እነዚህ ብቻ ናቸው ወደ እንትን ነው። ሁሉ ሰው እንዲድን ቲክ አደረግን አለፍን ማለት ነው። ሁለተኛ ጥቅስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9
ነገር ግን ማንም እንዳይጠፋ ሰምታችኋል። ነገር ግን ማንም እንዳይጠፋ ሁሉ ወደ ንስሐ እንዲደርሱ በመፈለግ ይታገሳል እንጂ። ማነው ታጋሹ? እግዚአብሔር። ምን እንዲሆን? ሁሉ ማንም እንዳይጠፋ ሁሉ ወደ ንስሐ እንዲደርሱ ይታገሳል። እንዴት እናደርገው? ይሄ ወዴት እናደርገው? እንደ ካልቪኒስት ምንፍቅና የተመረጠ ሰው ስላለ ቃሉ ግን እንደዛ አይደለም። እግዚአብሔር የሚታገስ ሁሉ ሰው ምን እንዲሆን? ወደ መዳን ይመጣ ዘንድ ወደ መዳን ይመጣ ዘንድ። እንቀጥል። ሌላ ጥቅስ ሶስተኛ አንደኛ ጴጥሮስ ኤፌሶን ይቅርታ እዚህ ጋር የሐዋርያት ሥራ ምዕራፍ 10 ቁጥር 34 ያዙ። የሐዋርያት ሥራ ምዕራፍ 10 ቁጥር 34 እግዚአብሔር ፊት ለፊት የማያዳላ እንደሆነ በእርግጥ አወቅኩ። ሰምታችኋል? ምንድን ነው የተባለው? እግዚአብሔር ፊት ለፊት እንደማያዳላ በእውነት በእርግጥ አወቅኩ። እግዚአብሔር አያዳላ። እግዚአብሔር አያዳላ። ይቀጥልና ምን ይላል መሰላችሁ? ይልቁንም በሕዝቡ እግዚአብሔርን የሚፈራ ጽድቅን የሚያደርግ ሁሉ ዘንድ ተቀባይ። እግዚአብሔርን የሚፈራ ጽድቅን የሚያደርግ ዘንድ ምንድነው? ተቀባይ ነው። በቃ ተቀባይ። ስለዚህ እግዚአብሔር አያዳላ። አንተ ሲኦል ትገባለህ ብሎ የሆነ ሰውን መርጦ ወደ ሲኦል እንዲገት አንድ ያኛው ደግሞ አንተማ ገነት ትገባለህ በቃ ምንም ቢሆን አንተ ኧረ እንደዚህ አይደለም። እንደዚህ እግዚአብሔር አያዳላ። የሚያዳላ አምላክ አይደለም። የሚያዳላ አምላክ አይደለም። የያዝነው አምላክ የያዝነው አምላክ የሚያዳላ አምላክ ቢሆንማ እንዴት ነው? የሚያዳላ አምላክ አይደለም። የሆነ ሰንበዲ አንድ የጴንጤ መዝሙር አለ በነገራችን ላይ የሆነ ጊዜ እኔ በጣም ይገርመኝ አዋቂ የማያውቁትም ምንም እንትን የማይሉትም ዝም ብሎ አንስቶ ይዘምሩታል። ጴንጤውም ይዘምራል እኮ ጴንጤው ምንም አያውቅም። ጴንጤ ሆኖ የካልቪንን መዝሙር ነው የሚዘምረው የሚሰማ። እኔ ግድም የላቸውም እነሱ ደግሞ ስለ ነገረ ድህነት። የኛ አንዳንዶቹ ዝም ብሎ ካለማወቅ የተነሳ ዝም ብሎ ነው የሚሰማው። በቃ ዜማው ደስ ስላለኝ ብቻ እንደዚህ አትሆኑ። በጌታ ስም እወቁ። እንዴት ነው ምንፍቅና የሚሰማው? ምን የሚለው የህይወትን መስገድ ማለት የህይወትን መጽሐፍ ልጁ እኔ ተራኪ ነኝ፣ አንተ ታሪክን ጸሐፊ፣ እኔ ተራኪ ነኝ አይነት ነገር። በቃ ቀድሞ ተጽፏል። እያንዳንዱ ነገር አንተ የምታደርገው ወይም እሷ የምታደርገው ቀድሞ ተጽፏል። እግዚአብሔር ወስኖ እንደዚህ ታደርጋለች ብሎ የህይወትን ብርሃን ምናምን አይነት ነገር ብቻ ጴንጤ እሷ ምን ታደርጋለች? በቃ ተራኪ ነች፣ ተዋናይ ነች። እሷ ተዋናይ ነች። እግዚአብሔር በቃ ሁሉንም እንዴት እንደምትወጣ እንደምትገባ ሁሉ ነገር እዚህ ጋር። በነገራችን ላይ ምን እያሉ ነው እነዚህ ሰዎች? በቃ እያንዳንዱ ነገር ኃጢአት እንኳ ሰውን መግደል እንኳ እግዚአብሔር ነው የሚያስደርግ እያሉ እኮ ነው። ይሄ በጣም ክፋት እኮ በጌታ ስም በጣም 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 መጥፎ ትምህርት ማለት ነው። ከዚህ ጋር ይህንን መዝሙር ትሰማና እግዚአብሔርን ትሳደባለህ ማለት ነው። እየሰማ አብረህ ትሰራለህ ማለት ነው። ቪዲዮ ኧረ በጌታ ተረጋጉ፣ እዩት፣ ለዩት ማለት ማስተዋላችሁን ለምን እንደተወሰደባችሁ አላውቅም። አስተውሉሽ። አዎ ቴንክ ዩ ሱላማት። የህይወቴን መጽሐፍ የጻፈው እግዚአብሔር፣ ጻፊ እሱ ነው፣ ተራኪዋ እኔ ነኝ። ይሄ ነው የህይወቴን መጽሐፍ የጻፈው እግዚአብሔር፣ ጻፊ እሱ ነው፣ ተራኪዋ እሱ ጽፏል። ከዛ እያንዳንዱ እሷ
በጣም ትልቅ ምንፍቅና ነው። በጌታ እግዚአብሔርን እንደመሳደብ ነው። በነገራችን ላይ ለእሷ ዝሙት ለሚሰራው እግዚአብሔር ጽፏል። ለእሷ እያንዳንዱ ለምታደርገው ኃጢአት እንኳ እግዚአብሔር ጽፏል። ኧረ በጌታ ለሚገለው ማለት እግዚአብሔር እናትና አባትን አክብር ብሎ የሰጠ እግዚአብሔር መልሶ እንድታጠፋና አባቷና እናቷን ራሱ ላይ ክፋት እንድትሰራ እግዚአብሔር አድርጓታል። ያስኪዳል። በጣም ነው የሚገርም። አያስኪድም። ይህ ልክ አይደለም። ይህ ትልቅ ምንፍቅና ትምህርት ያዘለ ነው። በነገራችን ላይ ትልቅ ምንፍቅና ያዘለ ነው። ስለዚህ በደንብ እንትን ልንል ይገባል። እንደዚህ አይነት ነገሮችን ጥንቃቄ ልናደርግ ይገባል። አሁን እነዚህ 3 ጥቅሶች በደንብ በቂ ነው። ቀጣይ ላይ ምንድነው ሶስተኛ ላይ የሚመጣው? እንግዲህ አሁን ምን አልኳችሁ? አሁን 2 እንትኖችን አየን አይደል? እነሱ የመጀመሪያ ምንፍቅና ምንድነው? ሰው ሁሉ ማመን አይችልም፣ ወድቋል። ስለዚህ መለየት አይችልም፣ አያውቅም፣ አይለይም። በቃ ስለዚህ ሰው በራሱ ምን ማመንና መለየት ስለማይችል እግዚአብሔር የሆነ ሰንበዲን መምረጥ አለበት ብሎ መጣ። ቀጥሎ የሚመጣው ክርስቶስ የሞተው እነዛን ቀድሞ ምን ያደረጋቸው? የመረጣቸው። ቀድሞ የመረጣቸውን ምን አደረገ ማለት ነው? ሞተላቸው ለነሱ። በቃ ድራማቲክ ነው በነገራችን ላይ። ከዛ ምን ይላሉ? ጥያቄ አመጡት። ኦኬ ዮሐንስ ምዕራፍ 10 ቁጥር 11ን ያስደግፋሉ። ለዚህ ምንፍቅናቸው ዮሐንስ ምዕራፍ 10 ቁጥር 11ን ያስደግፋሉ። ምን የሚለው? እኔ በጎ እረኛ ነኝ፣ በጎ እረኛ ነፍሱን ስለ በጎቹ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል የሚለውን ያመጡትና ይሄው በጎች ነን እኛ ቀድመን ስለተመረጥን ይሄው ለበጎቹ ሞተ። በግ አድርጎናል፣ ቀድሞ መርጦናል በግ አድርጎ። ስለዚህ ለበጎቹ ብቻ ነው የሞተው አይነት ነገር ያነሳሉ ማለት ነው። ይሄ በቀላሉ ኢየሱስ በጎቹን በተለየ ይንከባከባል። የራሱ የሆኑትን ነገር ማለት በጎቹን ይንከባከባል። ኦፍኮርስ የተቀበሉት ነገር ግን ሞቱ ለማን ነው? ለሁሉም። ጥቅስ አለ? አዎ አለ። በዮሐንስ ወንጌል ምዕራፍ 11 ቁጥር 51 ላይ እዛው ላይ ስለ ሕዝብ ሊሞት ነው እንጂ ስለ ሕዝብም ብቻ ማለት የተወሰኑ ብቻ ሳይሆን የተበተኑት የእግዚአብሔር ልጆች ወደ አንድነት ሊሰበስብ እንደሆነ ተነበየ የሚለውን ያነሱና ስለ ሕዝብ ሁሉ እንደሚሞት በግልጽ ተቀምጧል። ለዚህም በነገራችን ላይ ጥቅስ ልስጣችሁ። ጥቅስ ያዙ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29። ዮሐንስ ወንጌል ምዕራፍ 1 ቁጥር 29። ክርስቶስ ለማን ነው የሞተው? ዮሐንስ አገኘው። ማንን አገኘው? ክርስቶስን። ልክ ክርስቶስ ሊጠመቅ በሚመጣበት ሰዓት ላይ ምን አለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ማንን? ክርስቶስን። የማንን ኃጢአት አለ? የዓለምን ኃጢአት የሚያስወግድ። የሆነ የተወሰኑ ሰዎች የተመረጡ ብሏል አላለም። እና የማን? የዓለምን ኃጢአት የሚያስወግድ። ይሄ ምንን ያሳያል? የሁሉንም ሞት እንጂ የሆነ ሰንበዲን ለይቶ ለነዚህ ብቻ አይልም። በዮሐንስ ወንጌል ላይ ያገኘነውም ስለ በጎቹ ስለ እነሱ ማለት ደሙን ስለተቀበሉት ለነሱ ለመናገርና ሞቱ ግን ለዓለም እንደሆኑ ለመግለጽ እንጂ እንትን አይደለም። ሌላኛው ዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዲሁ ወደደ አንድያ ልጁንም እስኪሰጥ ድረስ ወደደው። ማንን ነው የወደደው? እግዚአብሔር። የሆነ የተመረጡትን ሰዎችን ሰንበዲ አይደለም። እና ማንን? ዓለምን ሁሉ ወደደ እግዚአብሔር። ልጁንም ለእኛ ለመስጠት አራረ። መምህራኪዮስ እንዴት አሉ? ደህና ነው? አሁን ይገባሉ አይደል?
አዎ እየጨረስን ነው። እኛ እዚህ ጋር ይመጣሉ የእኛ ልጆች እዚህ ያሉት ትላለህ። ትገባለህ አይደል? ገስት ልካል እንዲ ያላየውም አርባጅ ሊቀማ ይመራል። እንዴት አሉ? እንደምን አሉ? እርሶ አርፍዶ ይመጣሉ? አይ ምኑን አረፈር ነው ብለህ ነው? ኧረ ቆየሁ 12 ሰዓት ተኩል የገባን። ኧረ በእናትህ ወፍ እዛ ቪዲዮ ሲሰሩ እኮ የእንትኑ የሰራቸው እዛ ደቅ ብዬ ነበር እነሱ ጋር አዛጉኝ እኮ። ቪዲዮ አልሰራህም አንተ? አሁን ገና ሰራው። ለዚህ ትገባለህ ማለት ነው 3 ሰዓት። የጌታ ፈቃድ ቢሆን እንደዛ ነው ያሰብኩት። እዚህ ካልቪኒዝም ላይ እየሄድሽበት ነው? እየሄድኩበት ነው። ምን ላይ ነው? የትኛው ፖይንት ላይ ነው? የምትዳጡን ምን ላይ ነው? ከመጀመሪያው ተነስቼ አሁን 3ኛ ላይ ደርሰናል። ሊሚትድ ቶርናመንት ላይ ደርሰን የመጣው አንተ። ስለዚህ ለእነሱ ጥቅስ የሚያነሱትና ማስተባበያዎችን እያነሳን ነበረ። እሺ በጣም አሪፍ። ስለዚህ የተወሰነ ደቂቃ ተደነደና እንጨርሳለን። ሂድበት። እሺ ኦኬ፣ እንቀጥላለን ጋይስ። ቀጥሎ ምንድነው ሌላ ጥቅስ ምን እናገኛለን? ቅድም ያነሳውላችሁ ዮሐንስ 3 ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዲወደደ። የወደደው ማንን ነው? ዓለምን። የሆነ ሰንበዲ ለይቶ እግዚአብሔር ምን አላደረገም? አልወደደም። ሆነ ለይቶ ማለት ነው። የእግዚአብሔር ፍቅር ፍጹም ነው። በነገራችን የእግዚአብሔር ፍቅር ፍጹም ነው። እንዲያው የእኛና የእናንተ ማለት የሰዎች ልጆች ፍቅር የሆነ ሰንበዲ ላይ ዲፔንድ ሆነ፣ የሆነ ሰምቲንግ ላይ ዲፔንድ ሆነ። የእግዚአብሔርን ፍቅር ካነሳን ግን ፍጹም ነው። ያለምንም ሳያይ እግዚአብሔር እንዲሁ ወደደ። ልጁን የላከውን በዚህ ምክንያት። ስለዚህ ልጁን ወደ ዓለም የላከው የሆነ ሰንበዲ ለይቶ ነው አይደለም። በፍጹም ሰንበዲ ለይቶ እንዲያው ለእነዚህ ብቻ አላለም። መጽሐፉም እንዲህ አይደለም። ስለዚህ ከዚህ አንጻር እግዚአብሔር ለዓለምን ሁሉ እንደወደደ አብ ልጁ ለእኛ ለመስጠት እንኳ አራራም ይላል አይደል? ልጁን ሰጠ። ይኸው የእኛ የባሪያውን መልክ እስከይዝ ድረስ። የባሪያውን መልክ ብቻ አይደለም፣ በነገራችን ላይ ደም ግባቱ እንኳ የለውም እስከተባለለት ድረስ እግዚአብሔር ይህን ያህል ልጁን አሳልፎ እስከ መስጠት ድረስ ዓለምን ምን አድርጓል? ወዶ ዓለምን ወደደ የተባለው ለዚህ። ሌላ የዚህ ሊሚትድ ኦቶኖሚንት ወይም ደግሞ የተወሰኑት ብቻ ክርስቶስ ሞተ፣ ለተወሰኑት ሰዎች ብቻ ሞተ ለሚለው ዲባንክ የሚያደርገው በቀላሉ 1ኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ የተጠቀሰ ነው። 1ኛ ዮሐንስ ምዕራፍ 2 ቁጥር 2 እርሱም ስለ ኃጢአታችን ማስተሰሪያ ነው። ስለ ኃጢአታችን ብቻ ደግሞ አይደለም። ስለ ኃጢአታችን ብቻ አይደለም፣ ስለ ዓለም ሁሉ ኃጢአት ነው። ስለዚህ ክርስቶስ የሞተው ስለማን ነው? ስለ ዓለም ሁሉ ኃጢአት ነው እንጂ ስለ ሰንበዲ ምናምን ብቻ አይደለም። ስለ ዓለም ሁሉ ኃጢአት ክርስቶስ ሞተ። ስለዚህ በቀላሉ ምን አደረገ ማለት ነው? ይሄ የካልቪንን ምንፍቅና መጥቶታል ማለት ነው። ቅዱስ ዮሐንስ መጥቶታል። እንቀጥል። ሌላኛው ዕብራውያን ምዕራፍ 2 ቁጥር 9 ላይ ዕብራውያን ያዙት ጥቅሱ። ዕብራውያን ምዕራፍ 2 ቁጥር 9 ላይ ኢየሱስ ለሁሉም ሞትን እንዲቀምስ በእግዚአብሔር ጸጋ ለሁሉም ሲል ሞትን ቀመሰ። ለማን? የሆነ የተወሰነ ግለሰቦች ብቻ አይደለም። የሆነ የተወሰነ ግለሰብን ብቻ አይደለም እዚህ ጋር የምናገረው እና ለሁሉም ነው የተባለው። መጽሐፉ ይህንን ነው የሚናገረው። ሞትን የቀመሰው ክርስቶስ ለዓለም ሁሉ እንጂ የሆነ ሰንበዲ እንትን ለማድረግ አይደለም።
ሌላ ጥቅስ ልስጣችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ሁለተኛ ቆሮንቶስ ምዕራፍ 5